ሰላም እንዴት ናችሁ? የስታዲስ ኢትዮጵያ ነው። እንግዲህ ዛሬ ደግሞ በኬሚስትሪ ዩኒት 1 ግሬድ 9 ተመልሰናል። ግሬድ 9 ዩኒት 1 ኬሚስትሪ ኤንድ ኢትስ ኢምፖርታንስ የሚል ቻፕተር ነው ማለት ነው። ባለፈው እንዳልኳችሁ ግሬድ 9 ሁሉም ሰብጀክቶች በሚባል ደረጃ ቻፕተር 1 ኢንትሮዳክሽን ነው። ስለ ሰብጀክቱ ምንነት የምንማርበት ነው የምናውቅበት ነው ማለት ነው። ስለዚህ ኬሚስትሪ ላይ ደግሞ ኬሚስትሪ ኤንድ ኢትስ ኢምፖርታንስ የሚለውን ቻፕተር እናያለን። በዚህ ቻፕተር እንግዲህ ዋትስ ኬሚስትሪ ምንድነው፣ ዴፊኒሽኑ ምንድነው፣ ስኮፑ ምንድነው፣ ክሪቲካል ሮል ኢን ዴይ ቱ ዴይ ላይፍ ኤንድ ኢንዱስትሪስ የሚለውን እናያለን። ከሌሎች ናቹራል ሳይንሶች ጋር ደግሞ እንዴት ሪሌት እንደሚያደርግ እናያለን ማለት ነው። እስቲ እንጀምርና ከዴፊኒሽን እንጀምር። ዴፊኒሽኑን ከማየታችን በፊት ኬሚስትሪ እንዴት ነው የሰው ህይወት ውስጥ ሊኖር የሚችለውን ስናይ፣ ለምሳሌ ኢማጂን ትራይንግ ቱ ቤክ ኬክ፣ ኬክ ለመጋገር ታስቡና ዊዛውት ሜዠሪንግ ኢንግሪዲየንት ኦር አንደርስታንዲንግ ሃው ሂት ትራንስፎርም በተር ኢንቱ ሶሊድ ፍለፊ ስፖንጅ፣ እንዴት ቅቤ እንደሚቀልጠው፣ የቴምፕሬቸር ላይ እንዴት ኬሚካል ለውጥ እንደሚመጣ፣ ምን አይነት ኢንግሪዲየንቶች እንደምትጠቀሙ ወይም ምን ያህል መለካት እንዳለባችሁ ማታውቀው ከሆነ ያ ነው ማለት ነው ኬሚስትሪ ስታውቁ ያንን የምታደርጉት ነው። ያው በተለምዶ ሰው የተኛውም ነገር በዚህ ምድር ያደርጋል፣ ግን ኬሚስትሪ ስናቅ እነዚህ ነገሮች ወይም እነዚህ የምንሰራቸው ስራዎች ኬሚስትሪ ናቸው ማለት ነው። ስለዛ ኬሚስትሪ ማለት ትራንስፎርሜሽን ነው። የሆነ ኬሚካል ኮምፓውንዶች ወይም ኬሚካሎች ትራንስፎርም የሚያደርጉበት ነው ማለት ነው። ስለዚህ እስቲ ፎርማል የሆነ ዴፊኒሽን ስናይ ኬሚስትሪ ኢዝ ኤ ናቹራል ሳይንስ ዛት ኤግዛማይንስ ዚ ሜክአፕ ኤንድ ቼንጅ ኦፍ ሰብስታንስ ይላል። ሜክአፕ ስንል ስሪቱ ማለት ነው፣ የተሰራበት። ቼንጅ ደግሞ የተሰራበት ነገር ቼንጅ ያመጣል፣ ያ ቼንጅ ማለት ነው። ሶ ኬሚስትሪ ማለት ናቹራል ሳይንስ ነው፣ ፈንዳሜንታል ሳይንስ ይለዋል። ከአንድ ነገር ወይም ሰብስታንስ ወይም ልዩ ቁስ ጋር የተሰራበትን ሜክአፕ ስሪቱ ወይም ቼንጁን የምናይበት ነው ማለት ነው። ሶ ኬሚስትሪ ኢዝ ኤ ሳይንስ ዛት ዲልድ ዊዝ ፕሮፐርቲ፣ እነዚህን ነገሮች በደንብ ያቸው። ፕሮፐርቲ ባህሪውን፣ ኮምፖዚሽን ስሪቱን ማለት ነው፣ ሜካፑን እንደማለት ነው። ስትራክቸሩን ቅርጹን፣ ኦፍ ሰብስታንስ ልዩ ቁሶች ናቸው። ላይክ ኤሌመንቶች ሊሆኑ ይችላሉ፣ ኦር ኮምፓውንዶች ሊሆኑ ይችላሉ። እነዚህ ኤሌመንቶች ኦር ኮምፓውንዶች ያላቸው ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ኤንድ ያላቸው ብቻ መሆን ትራንስፎርም ሲያደርግ ደግሞ እነዛ ሰብስታንሶች ትራንስፎርም ሲያደርጉ and the energy that's released or absorbed ሲደረግ ማለት ነው። እነዚህ ሰብስታንሶች የራሳቸው የሆነ ፕሮፐርቲ፣ ኮምፖዚሽን ኤንድ ስትራክቸር አላቸው። ያ ደግሞ ትራንስፎርም ያደርጋል። ያ ደግሞ ትራንስፎርም ሲያደርግ ምን ያደርጋል? ኢነርጂ ያስፈልገዋል። አብዞርቭ እና ሪሊዝ የሚደረግ ኢነርጂ አለ። ኤነርጂ ዛት ሪሊዝድ ኦር አብዞርቭድ። ሶ ኬሚስትሪ የሚያጠናው የሰብስታንሶችን ባህሪ፣ ኮምፖዚሽን፣ ስትራክቸር ዊዝ ደግሞ ትራንስፎርሜሽን ነው ማለት ነው፣ ወይም ኬሚካል ሪያክሽን እንለዋለን ወደፊት። ያው 7 እና 8 ላይ የተማራችሁት ላይ ስላለ ለእናንተ አዲስ የሚሆን አይመስለኝም። ግን ኬሚስትሪ አንደርስታንድ ለማድረግ እነዚህን ኪ የሆኑ ተርሞች ዲፋይን ማድረግ አለብን። ቱ አንደርስታንድ ኬሚስትሪ ኢትስ ቤተር ቱ ኖው ዚስ ኪ ተርምስ ኦር ኢምፖርታንት ተርምስ። The first one is substance. What is substance? ቅድም የሰብስታንስን ፕሮፐርቲ፣ ኮምፖዚሽን፣ ስትራክቸር ብለናል። ሶ ሰብስታንስ ምንድን ነው? ሰብስታንስ ወይም ልዩ ቁስ የምንለው ፓርቲኩላር ካይንድ ኦፍ ማተር ነው። ከማተር ውስጥ ከቁስ አካል የተወሰነ የቁስ አካል አይነት ሲሆን ኢት ሃዝ ምንድን ነው? ዩኒፎርም ፕሮፐርቲ ያለው ማለት ነው። ዩኒፎርም ፕሮፐርቲ ያላቸው ማተሮች ሰብስታንስ ይባላሉ። ስለዚህ ሰብስታንስ ኪ የሆነው ዴፊኒሽኑ ምንድን ነው? ዩኒፎርም ፕሮፐርቲ መኖር ነው ማለት፣ ተመሳሳይ የሆነ ፕሮፐርቲ። ያ ማለት ለምሳሌ ኤግዛምፕል ላይ እዚህ ጋር ጎልድ አለ፣ ሲልቨር አለ፣ ዋተር አለ፣ ሶፕ አለ፣ ቴብል ሳልት አለ፣ ወይም ሌሎች ተጨማሪ ይኖራሉ። ሶ ምንድነው? ጎልድ ነው። የትም ቦታ የጎልድ ባህሪ ይታወቃል። ዩኒፎርም የሆነ ፕሮፐርቲ አለው ማለት ነው። ስለዚህ ሰብስታንስ የምንላቸው ዩኒፎርም ፕሮፐርቲ ያላቸው ማተሮች ናቸው። ማተሮች ናቸው ስንል ዋትስ ማተር ኢን ዘ ፈርስት ፕሌስ? ማተር ምንድን ነው? መጀመሪያ እስቲ ማተር ምንድን ነው? ማተር ኢዝ ኤ ፊዚካል ሰብስታንስ ዛት ኦኩፓይስ ስፔስ፣ ቦታ ሊይዝ የሚችል ኦር ሃዝ ቮሊዩም ማለት ነው። ኤንድ ፖሰስ ረስት ማስ ማለት ነው። ረስት ማስ ያለው
ስለዚህ ማስ ያለውና ቮሊዩም ያለው ነገር ማተር ይባላል። ለምሳሌ ቡክ፣ ፔንስል፣ ቴሌቪዥን፣ ስቱል ኤኒ ለምሳሌ ሰብስታንሶች ውስጥ የጠቀስነው ጎልድ፣ ሲልቨር የሚባል ማተር ናቸው። ማስ ኤንድ ስፔስ አላቸው ማለት ነው። ማስ አላቸው ኤንድ ስፔስ ኦኩፓይ ያደርጋሉ ማለት ነው። ስለዚህ እነዚህ እንግዲህ ሰብስታንስን ካወቀ ኬሚስትሪ ምንድነው የመጀመሪያ ፕሮፐርቲ ነው ያጠናል። ያ የሰብስታንሶቹ ፕሮፐርቲ ስንል ምን ማለታችን ነው? አትሪቢዩት ኳሊቲ ኦር ካራክተሪስቲክ ኦፍ ሰብስታንስ ዛት ዲስቲንጉሽ ኢት ፍሮም አዘር ሰብስታንስ ማለት ነው። ከሌሎች ሰብስታንሶች የሚለየው ልዩ የሆነ የራሱ ፕሮፐርቲ አለው እያንዳንዱ ሰብስታንስ። ስለዚህ ፕሮፐርቲ ባህሪ ነው። ያ ባህሪ ደግሞ በምንገልጸው በአትሪቢዩት ወይ በኳሊቲ ወይ በካራክተሪስቲክስ ከሌሎች ሰብስታንሶች የሚለይበት። ለምሳሌ ኤቭሪ ሰብስታንስ ሃዝ ኤ ዩኒክ ፕሮፐርቲ because of its distinct composition and structure። ይሄንን የተለየ ሁሉም ሰብስታንስ የተለየ ዩኒክ የሆነ ፕሮፐርቲ አለው። ይሄን የተለየ ዩኒክ የሆነ ፕሮፐርቲ ሊኖረው የቻለው ምንድን ነው? የራሱ የሆነ ኮምፖዚሽን ሜካፕ፣ ስሪት እና ስትራክቸር ወይም ቅርጽ ስላለው ነው ማለት ነው። ለምሳሌ ውሃ ከለር የለውም፣ ቴስት የለውም፣ ወይም ሊኩዊድ ፎርም ላይ ሼፑ የተቀመጠበትን ሼፕ የለውም እንዳለ። ይሄ የተፈጠረበት ምክንያት የወተር የራሱ የሆነ ኮምፖዚሽን ስሪቱ፣ ለምሳሌ ሃይድሮጅን፣ ኦክሲጅን የምንለው ከዛ ስሪቱና ስትራክቸሩ ራሱ የኮምፓውንድ ስትራክቸር የተለየ ዩኒክ የሆነ ፕሮፐርቲ እንዲኖረው አድርጎታል። ሌላ ከፕሮፐርቲ ቀጥለን ኮምፖዚሽን ያጠናውናል። የሰብስታንስን ኮምፖዚሽን ስንል ምን ማለታችን ነው? ኮምፖዚሽን ኢዝ ኔቸር ኦፍ ሳምቲንግ ነው። አንድ ነገር ስሪቱ ተፈጥሮ ነው ማለት ነው። ዘ ኔቸር ኦፍ ሳምቲንግ ኢንግሪዲየንት ኦር ኮንስቲቱዌንት ሊይዘው የሚችለው በውስጡ የሚይዘው ኔቸሩ ተፈጥሮ ሜካፑ ስሪቱ ነው ማለት ነው። ሃው ኤ ሆል ኦር ሚክስቸር ኢዝ ሜክአፕ ማለት ነው። እንዴት አጠቃላይ ተሰራ የሚለውን ኤግዛምፕል ቴብል ሳልት አለ። ለምሳሌ ቴብል ሳልት የምንለው ኢዝ ኤ ኬሚካል ኮምፖዝድ ኦፍ ኤለመንት ኦፍ ሶዲየም ኤንድ ክሎሪን ነው። ከክሎሪን እና ከሶዲየም የተሰራ ሰብስታንስ ነው ማለት ነው ቴብል ሳልት። ሰው ቴብል ሳልት ኮምፖዚሽኑ ምንድን ነው ስንል ሶዲየም እና ክሎራይድ ነው። ኮምፖዚሽን ማለት ስሪቱ ሜካፑ ከምን ተሰራ የሚለው ነው። ስቴንለስ ስቲል ከሆነ ደግሞ የሆነ ስቴንለስ ስቲል ስፑን ቢኖር ከምን ተሰራ ካን አሎይ ነው። ለምሳሌ የስቴንለስ ስቲል ክሮሚየም አለው፣ ካርበን አለው፣ አዘር ኤሌመንቶች አሉት አይረን ማለት ነው። ስለዚህ ይሄ ስሪቱን መነሻውን ያሳየናል ነው። ስትራክቸር ስንል ፕሮፐርቲ ባህሪያቸውን ልዩ የሚያደርጋቸው ባህሪ ነው። ኮምፖዚሽን የተሰሩበት ነው። ስትራክቸር ደግሞ አሬንጅመንት ነው ማለት ነው። አሬንጅመንት ኤንድ ሪሌሽንሽፕ ቢትዊን ዘ ፓርትስ ኦር ዘ ኤሌመንት ኦፍ ሳምቲንግ ኮምፕሌክስ ነው። አንድ ነገር ኮምፖዚሽን አለው ብለናል። ከተለያዩ ነገሮች ይሰራል። ያ ኮምፖዚሽን ደግሞ ምን ይኖረዋል? የራሱ የሆነ ስትራክቸር ወይም ቅርጽ ይኖረዋል። ዘ ስትራክቸር ኦፍ ስኩል ቢልዲንግ ኢዝ ዲተርማይንድ ባይ ዘ አሬንጅመንት ኦፍ ኢትስ ሩፍ ነው። ለምሳሌ የትምህርት ቤታችን ቅርጹ የምናውቀው እያንዳንዶቹ ነገሮች የተቀመጡበት ስትራክቸር ነው ማለት ነው። ለምሳሌ ሩፉ እንትኑ ጣራው ከምን መጣ፣ ሲሊንጉ፣ ዶሩ፣ ዊንዶው፣ ግድግዳው፣ ፍሎሩ እንዴት ነው አቀማመጣቸው፣ አሬንጅመንታቸው እንዲመስለው። ስትራክቸር ስንል ምንድነው ማለት አሬንጅመንት ነው ማለት ነው። ስለዚህ እነዚህን ካየን ሰብስታንስ ኢን አወር ኢንቫይሮንመንት ሃዝ ኦልዌይስ ቼንጂንግ ዲው ቱ ኢንተርናል ኤንድ ኤክስተርናል ፎርስ ዚስ ቼንጅስ ሊድስ ቱ ትራንስፎርሜሽን። ስለዚህ ቅድምናል ፕሮፐርቲውን፣ ኮምፖዚሽኑን ኤንድ ስትራክቸሩን ያጠናና ምን ቀጣይ ትራንስፎርሜሽን ያጠናል። ትራንስፎርሜሽን ማለት እንግዲህ ቼንጅ ነው ዲው ቱ ኢንተርናል ኤንድ ኤክስተርናል ፎርስ ማለት ነው። ሶ ትራንስፎርሜሽን ስንል ማርኬት ቼንጅ ኢን ፎርም፣ ሊታወቅ የሚችል ለውጥ በምን ፎርም፣ ቅርጽ አንጻር፣ ኔቸር ተፈጥሮ አንጻር፣ አፒራንስ ኦፍ ሰብስታንስ ለምሳሌ ከለሩ ሊሆን ይችላል ወይም ሌላ ፕሮፐርቲው ሊሆን ይችላል አፒራንሱ። ሶ ዚስ ትራንስፎርሜሽንስ አር ኦልዌይስ አኮምፓይንድ ባይ ቼንጅ ኢን ኢነርጂ። እነዚህ ቼንጆች ደግሞ የሚመጡት በምንድን ነው? በኢነርጂ ቼንጅ ነው ማለት ነው። ሌላ ስኮፕ ላይ እስከምን ድረስ ነው ኬሚስትሪ የሚሄደው፣ ብራንቾቹ ምንድን ናቸው የሚሉትን እናያለን። ስኮፕ ስናይ እንግዲህ እስከምን ድረስ ነው የሚሄደው የሚለው ስናይ ዘ ስተዲ ኦፍ ሞደርን ኬሚስትሪ ኢዝ ብሮድ ነው፣ በጣም ሰፊ ነው። ኤንድ ኢንኮምፓሲንግ 5 ሜን ዲሲፕሊንስ ኤንድ አፌክቲንግ ኒርሊ ኦል አስፔክት ኦፍ ላይፍ ኤንድ ኔቸር ኤቨንት ነው ማለት ነው። ስለዚህ
ኬሚስትሪ ብሮድ የሆነ ነው። በውስጡ ደግሞ የሚይዛቸው 5 ዲሲፕሊኖች አሉ። እነዚህ እንደ ብራንች ልናያቸው እንችላለን። እነዚህ ዲሲፕሊኖች እንስጥ። የመጀመሪያው ፊዚካል ኬሚስትሪ ይባላል። ሁለተኛው ኦርጋኒክ ኬሚስትሪ ይባላል። ሶስተኛው ኢንኦርጋኒክ ኬሚስትሪ ይባላል። አራተኛው አናሊቲካል ኬሚስትሪ ነው። አምስተኛው ደግሞ ባዮኬሚስትሪ ነው። ስለዛ አንድ በአንድ ደግሞ የእነሱን ዴፊኔሽን እንየው። ፊዚካል ኬሚስትሪ ስንል ምንድን ነው? ፊዚካል ኬሚስትሪ ስንል ስተዲ ኦፍ ማክሮስኮፒክ ፕሮፐርቲ ነው። ማክሮ እንግዲህ ትልቅ ማለት ነው። ማይክሮ ሲሆን ትንሽ ነው፣ ማክሮ ሲሆን ትልቅ ነው። ስተዲ ኦፍ ማክሮስኮፒክ ፕሮፐርቲ ማክሮስኮፒክ ፕሮፐርቲ የሚባሉ አሉ። ለምሳሌ ቴምፕሬቸር፣ ፕሬሸር የሚባሉት ናቸው። የነዛ ባህሪዎች አቶሚክ ፕሮፐርቲ ኤንድ ፌኖሜና ኢን ኬሚካል ሲስተም ነው ማለት ነው። ስለዚህ ማክሮስኮፒክ ፕሮፐርቲ ሲያጠና አቶሚክ ፕሮፐርቲ ሲያጠና የምንሆን የኬሚካል ሲስተም ማለት ነው። ዚስ ዘ ሬት ኦፍ ኬሚካል ሪአክሽን፣ ኢነርጂ ትራንስፎርም ኢን ሪአክሽን፣ ፊዚካል ስትራክቸር ኦፍ ማቴሪያልስ አት ሞለኪውላር ሌቭል የሚያጠና ሲሆን ይሄ ፊዚካል ኬሚስትሪ የሚባለው ብራንች ነው ወይም ፓርት ነው ማለት ነው። ሌላው ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ ደግሞ ዘ ስተዲ ኦፍ ሰብስታንስ ኮንቴኒንግ ካርበን እና ሃይድሮጅን ነው ብዙ ጊዜ የሚሉት። ካርበንን የያዘ የሚያጠና ኦርጋኒክ ኬሚስትሪ ይባላል። እንግዲህ ካርበን ኢዝ ቬሪ አባንደንት ኤንድ ካን ፎር ሚሊዮን ኦፍ ኬሚካልስ፣ በጣም የተለያዩ ኬሚካሎችን የሚሰራ ኤሌመንት ነው። ለየት ያለ ኤሌመንት ነው ካርበን። አንድ ሞስት ኬሚካልስ ፋውንድ ኢን ሊቪንግ ኦርጋኒዝም አር ካርቦን ቤዝድ። በጣም ለየት የሚያደርገው ኦርጋኒክ ኬሚስትሪ ህይወት ካላቸው ነገሮች ጋር ይገናኛል። ምክንያቱም አብዛኞቹ ኬሚካሎች ህይወት ባላቸው ነገሮች ውስጥ ወይም ኦርጋኒዝሞች ውስጥ ያሉት ካርበን ስለሚይዙ ማለት ነው። ሶ kind of, or this branch of chemistry is called organic chemistry. The next one is inorganic chemistry. Inorganic chemistry is the study of substances that are not primarily based on carbon. ስለዛ ከኦርጋኒክ ኬሚስትሪ ከሚያጠናቸው ውጭ ያሉትን ደግሞ የሚያጠናው ኢንኦርጋኒክ ኬሚስትሪ ነው። common occurrence found in rock and mineral ውስጥ የሚገኙ ነገሮችን ያጠናል ማለት ነው። and the current importance is involving designing and understanding materials of ኢነርጂ ኤንድ ኢንፎርሜሽን ቴክኖሎጂ ላይ የሚጠቀማል ማለት ነው። ኢንኦርጋኒክ ኬሚስትሪ የሚባለው ለብዙ ነገሮች ለምሳሌ ለኤሌክትሪካል ሲስተሞች፣ ስለ ካርበን ፕሮፐርቲ፣ ስለ ኮፐር ፕሮፐርቲ ምናምን በጣም ዲፈረንት ናቸው። ምክንያቱም አሎዮች ይሰራሉ፣ ትራንዚስተሮች ይሰራሉ። እነዛን ለማጥናት የሚጠቅመው ወይም የሚያጠናው የኬሚስትሪ ዘርፍ ኢንኦርጋኒክ ኬሚስትሪ ነው። ቀጣይ አናሊቲካል ኬሚስትሪ አለ። የአናሊቲካል ኬሚስትሪ ደግሞ ዘ ስተዲ ኦፍ ኮምፖዚሽን ኦፍ ማተር ፎከሲንግ ኦን ሴፓሬቲንግ አይደንቲፋይንግ ኤንድ ኳንቲፋይንግ ኬሚካልስ ኢን ሳምፕል ነው። ይሄ ደግሞ እንግዲህ ስለ ኬሚካሎቹ ኮምፖዚሽን እንዴት ሴፓሬት እንዴት አይደንቲፋይ እናደርጋለን፣ ስለዛ ከአናላይዝ ከማድረግ ጋር ኮምፖዚሽኖቹን ከማጥናት ጋር የሚያዝ ነው ማለት ነው። አናሊቲካል ኬሚስት ዩዝ ኮምፕሌክስ ኢንስትሩመንት ቱ ዲተርማይን ዘ ኮምፖነንት ኦፍ አንኖን ማቴሪያል። ስለዛ የማይታወቅ ማቴሪያል አምጥታችሁ ለአናሊቲካል ኬሚስት ብትሰጡ አናላይዝ አድርጎ ከዚህ የተሰራው ይለናል ማለት ነው። ሌላ ባዮኬሚስትሪ ነው። ዘ ስተዲ ኦፍ ኬሚካል ፕሮሰስ ዛት ኦከርስ ኢን ሊቪንግ ቲንግ ነው። በህይወት ባላቸው ነገሮች ውስጥ የሚከሰትን ለውጥ ወይም ፕሮሰስ ኬሚካል ፕሮሰስ የሚያጠና ባዮኬሚስትሪ ይባላል። ይሄ ደግሞ ከቨር የሚያደርገው ፍሮም ቤዚክ ሴሉላር ፕሮሰስ ቱ አንደርስታንዲንግ ዲዚዝ እስከ መድኃኒቶችን እስከ መስራት ድረስ የሚደርስ ወይም የሚያጠና የኬሚስትሪ ዘርፍ ባዮኬሚስትሪ ይባላል። ዜን ስፔሲፊክ አፕሊኬሽን ለምሳሌ አግሪካልቸር ላይ ይጠቅማል። የተለያዩ ኬሚካሎች ፔስቲሳይድ፣ ሀርቢሳይድ የሚባሉት ለመስራት፣ ሜዲሲን ላይ ይጠቅማል። መድኃኒቶችን ኬሚካል ኮምፖዚሽናቸውን ለማወቅ ለመስራት፣ ፉድ ፕሮዳክሽን ላይ ይጠቅማል። ኤንድ ቢልዲንግ ኮንስትራክሽን ላይ ይጠቅማል። ሴመንቶች እንዴት ቢሄቭ እንደሚያደርጉ ስለሚያጠና ማለት ነው። ኢንቫይሮንመንታል ደግሞ ሪስክ አለው ኬሚስትሪ ካን ኦልሶ ሊድስ ዳንጀረስ ሰብስታንስ ዛት ኔጋቲቭሊ አፌክት ሂውማን ላይፍ ኤንድ ኢንቫይሮንመንት። የሰውን ልጅ ሊጎዳ የሚችሉ ኬሚካሎችን ከማመንጨት አንጻር ከፍተኛ ተጽዕኖ ይኖረዋል። ለምሳሌ ፍሎሮክሎሮ ካርበን የሚባለው አለ አይደል? ክሎሮ ሃይድሮካርበን የሚባሉት እነዚህ ኦዞንን ይቀዳሉ የሚባሉ ኬሚካሎች እነዛ እንዲመረቱ ያደርጋል። እንግዲህ ኬሚስትሪ ሲጠና ወይም ኢንዱስትሪያሊ አፕላይ ሲደረግ ኦክሳይድ ኦፍ ናይትሮጂን፣ ካርባይድ፣ ሰልፈር እነዚህ ደግሞ አሲዲክ ሬን እንዲፈጠር የሚያደርጉ ናቸው። እነዚህ ኬሚካሎች እንዲሰሩ ሊያደርግ ይችላል ማለት ነው።
ቀጣይ ከሌሎች ናቹራል ሳይንሶች ጋር ያለው ሪሌሽንሽፕ ቀጥታ ወደ ቴብሉ ልግባና ባዮኬሚስትሪ እንግዲህ ኬሚስትሪ እና ባዮሎጂ አንድ ላይ ሆነው ነው። እሱም ቅድም እንዳልኳችሁ ከሜዲሲን ጋር የተያያዘ ስራዎችን ነው የሚሰራ። ጂኦኬሚስትሪ ደግሞ ኬሚስትሪ እና ጂኦሎጂን አንድ ላይ የያዘ ሲሆን ለምሳሌ ዘ አባንዳንስ ኮምፖዚሽን ኤንድ ዲስትሪቢዩሽን ኦፍ ኬሚካል ኮምፓውንድ ለምሳሌ ድንጋይ ውስጥ ወይም አርዝ ውስጥ ወይም የተለያየ አካባቢ የኮምፖዚሽናቸውን ኤንድ አባንዳንሳቸውን የሚያጠና ነው። ፊዚካል ኬሚስትሪ ኦር ኬሚስትሪ ኤንድ ፊዚክስን ደግሞ ያደባልቃል። ዘ አፕሊኬሽን ኦፍ ፊዚካል ቴክኒክስ ኤንድ ቲዎሪስ ቱ ኬሚካል ሲስተም ነው። ቅድም እንዳልኳቸው ማክሮስኮፒክ የሆነ ስተዲ ነው። ስለ ቴምፕሬቸራቸው ስለ ፕሬራቸው ቼንጅ የሚያጠና ነው። ዜን ሜዲሲናል ደግሞ ልክ ቅድም ከባዮኬሚስትሪ ጋር የተያያዘ ነው። ስለ ፋርማሲቲካል ኤንድ ሜዲሲናል ፐርፐዝ ጋር ይያዛል። ሰው ኬሚስትሪም ብቻውን ያለ ሳይንስ አይደለም፣ ከሌሎች ሳይንሶች ጋር አብሮ የራሱ የሆነ ጥቅም ያሳድራል። ሰምታይምስ ኬሚስትሪ ምን ይሉታል? ሴንትራል ሳይንስ ይሉታል። ቢኮዝ ኦል አዘር ሳይንቲፊክ ፊልድስ አር ሰም ሌቭል depend on understanding the matters and interaction and thereby linking them together። አሁን ኬሚስትሪ እና ባዮሎጂ እና ፊዚክስ ይገናኛሉ፣ ግን ኬሚስትሪ መሀል ሲሆን ሌሎችን ሳይንሶች ዙሪያውን ለማያያዝ ይጠቅማል። ኦር ሴንትራል ሳይንስ ነው ይሉታል። ዜን ዘ ሮል ኦፍ ኬሚስትሪ ፕሌይ ኢን ዘ ፕሮዳክሽን ኤንድ ኢን ሶሳይቲ ነው። እንግዲህ ኬሚስትሪ የተለያየ ጥቅም ይሰጣል። ኬሚስትሪ ኖሌጅ ኤንድ አፕሊኬሽን አር ኢንተግራል ቱ መኒ አስፔክት ኦፍ አወር ላይፍ። ከሳሙና አንስተን ቤታችን ከምንጠቀሙ ሳሙና፣ ታሽገው ከሚመጡ ምግቦች አንጻር፣ ከአግሪካልቸር አንጻር የተለያየ ጥቅም አለ። አግሪካልቸር ላይ እንግዲህ ኬሚካል ፈርቲላይዘሮችን ለማምረት የሚጠቅም እውቀት እናገኛለን። ሌላ ፔስቲሳይድ እና ሄርቢሳይድ እና የሚባሉት ኬሚካሎችን ለምሳሌ ክሮፖች ዳሜጅ እንዳይሆኑ በተለያዩ ኢንሴክቶች እና በሄርቦች እንዳይጎዱ ለነዛ ኬሚካል ያስፈልጋል ለማጥፊያ። እነሱን ለመስራት ይጠቅማል። ፈንክሽኑ አንዱ እሱ ነው። ሌላ ፕላስቲክ ፓይፕ ፎር ኢሪጌሽን ነው። ለምሳሌ ውሃዎችን ከተለያየ አካባቢ ለማንቀሳቀስ ፓይፖች ያስፈልጋል። እነዛ ፓይፖች ደግሞ የሚሰሩባቸው የተለያዩ ፖሊመሮች አሉ እና ፒቪሲ ምናምን የምንላቸው ለዛም ይጠቅማል ማለት ነው። ፉድ ፕሮዳክሽን ላይ ነው ቀጣይ ደግሞ የምናየው። ፉድ ፕሮዳክሽን ላይ ደግሞ ፐርዘርቭ ለማድረግ ለብዙ ሰዓት ምግቦች እንዲቆዩ የተለያየ ኬሚካሎችን የተለያየ ኬሚካል ፕሮፐርቲዎችን እና ተጠቅመን ፐርዘርቭ እናደርጋለን። ሶ ያ የኬሚስትሪ እውቀት ነው። ኬሚስትሪ ሃዝ ሊድ ቱ ዘ ዲስከቨሪ ኦፍ ቫሪየስ ኬሚካል ፉድ ፕሬዘርቬሽን። ለምሳሌ አሲድ ኢን ፕሬዘርቪንግ ፉድ ፕሮዳክት ፎር ሎንገር ፔሪድ ለማቆየት ይጠቅማል። ሌላ ቴስቲንግ ፎር አደልትሪያንት አለ። ለሜተድ ኬሚስትሪ ሃዝ ፕሮቫይድ ሜተድ ቱ ቴስት ኤንድ ፐርዘርቭ ሰብስታንስ ዛት ኮንታሚኔት ኦር ዲሉት ፉድ የሚያደርጉ አሉ። እነሱን ማጥናትም ወይም እነዛ ለማምረትም ይጠቅማል ማለት ነው። ኮንሱመር ቤኔፊት ደግሞ ኒው ቴክኖሎጂስ ኦፍ ኬሚስትሪ ሃቭ ኢንክሪዝ ፉድ አቬይላቢሊቲ። ፉድ የተለያየ ቦታ አቬይላብል እንዲሆን፣ ኢምፕሩቭ አፒራንሱ እንዲሻሻል እና ኢንሃንስ ኒውትሪሽናሊ ደግሞ የተሻለ ጠቀሜታ ያላቸው ፉዶች እንዲመረቱ ጥቅም ይሰጣል ማለት ነው። ሌላ ሜዲሲን አንጻር ቅድም ባዮ ኬሚስትሪ ላይም ሜዲሲናል ኬሚስትሪ ላይም እንዳየ ነው ሜዲሲኖችን ዲስከቨር ለማድረግ ኬሚስትሪ ሃዝ ኢትስ አውን ቬሪ ኢምፖርታንት ሮል። ቢኮዝ ሜዲሲኖች ወይም መድኃኒቶች ምንድን ናቸው? ኬሚካል ናቸው። ሰው ኬሚካሎቹ ደግሞ በኬሚስትሪ ይጠናሉ ማለት ነው። ኬሚስትሪ ሃዝ ቢን ኢንስትሩሜንታል ኢን ፕሮቫይዲንግ ኒውመረስ ላይፍ ሴቪንግ ሜዲሲን ኤንድ ፕሮቫይዲንግ ሄልስ ኬር። ለምሳሌ ላይፍ ሴቪንግ ሜዲሲን የምንላቸው ሰልፈር ድረግዎች አሉ። ፔንሲሊን ሄልፕድ ኪውር ዲዚዝ ላይክ ዳይስትሪ ኤንድ ኒሞኒያ አለ። ከዛ ሞደርን ቴራፒዎች ደግሞ አሉ ከኬሚስትሪ ጋር። ለምሳሌ ኬሞቴራፒ የምንለው ታውቁታላችሁ። ኬሚካሎችን በመጠቀም ካንሰርን ትሪት የማድረጊያ መንገድ አለ። ሌላ ኮመን ድረግ ካታጎሪዎች አሉ። ለምሳሌ ዲስኢንፌክታንት አሉ፣ አናልጀቲክ አሉ፣ የተለያዩ አንቲባዮቲክ አሉ፣ አንቲስፔክቲክ አሉ። እነዚህኛዎቹን በሙሉ ለማምረትም ሆነ ለማጥናት ከሄልዝም ጋር ተያይዞ ሰዎችን ከበሽታ ለመከላከል የኬሚስትሪ ሮል ነው ማለት ነው። ሌላ ኮንስትራክሽን ላይ ቀደም ብያቸዋለሁ፣ ሴመንት ብያቸዋለሁ። ግላሶችን፣ ስቲሎችን፣ ብረቶች፣ ግላስ፣ ሴመንቶች ያላቸው ፕሮፐርቲ ያላቸው ኬሚካል ኮምፖዚሽን
ተጠንቶ ለጠንካራ የሆነ ኮንስትራክሽን ለመስራት ዚስ ማቴሪያል ሄልፕስ ዘ ኮንስትራክሽን ፎር ሴፈር ሃውስ መልቲ ስቶሪ ስትራክቸር ኤንድ ሎንግ ላስቲንግ ዱሬብል ዳምስ ኤንድ ብሪጆችን ለመስራት ኢትስ አውን ሮል ማለት ነው። ኬሚስትሪ ለምሳሌ ገርድን ካየን ይህን ትልቅ የሆነ ዳም ለመስራት ግድብ ለመስራት የሴመንት ኮምፖዚሽኑ የሴመንት ጥንካሬው በጣም አስፈላጊ ነው። ያ የኬሚስትሪ ጥቅም ነው ማለት ነው። እንግዲህ ፈጠን ብዬ ነው ያቀረብኩት። ትንሽ ይሄኛው ኖት ዲቴል የገባ ስለሆነ ነው። እናንተ ኖቱን ከፈለጋችሁ ቴሌግራም ላይ ወይም ቲክቶክ ላይ ወይም ዌብሳይታችን ላይም ቀጥታ ገብታችሁ ልታወርዱ ትችላላችሁ። እኔንም ኮንታክት ልታደርጉኝ ትችላላችሁ። ቴሌግራም ላይ ዳይሬክት ሜሴጅ መላክ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ብዙ ጥያቄዎች ከታች ይኖራሉ። እነዛን ጥያቄዎችም እያንዳንዱን መመለስ ማንበብ ትችላላችሁ ማለት ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ትምህርት እስከሆነ ድረስ ደግሞ ሌሎች ቪዲዮዎችን ስለምንሰራና ስለምንለቅ ሰብስክራይብ ብታደርጉ ቀድሞ ይደርሳችኋል፣ ኖቲፊኬሽን ይገባላችኋል ማለት ነው። ስለተከታተላችሁን ያመሰግናለሁ። የዛሬው ይሄ ነበር።